እናቲ ወጄ ሄሎ ኢትዮጵያ ሰዓት ላይ ደርሰናል። አዎ ዛሬ ሄሎ የምንለው ወደ አሜሪካ ሜሪላንድ ነው። ሜሪላንድ ሄሎ እንላለን። ማን ነው የምናገኘው? የጋዜጠኛና የህዝብ ግንኙነት ባለሙያ ምርጫዬ ሳህሉ ትባላለች። በነገራችን ላይ ስሟ በጣም የሚገርመው ምርጫዬ መባል ከሷ አስቀድሞ ግን እኔ እናቷን አውቃታለሁ። ዘውህሊናን እዚህ ያው ይሄ አንገፋው በጣም ትልቁ ተቋማችን ካፈራቸው በጣም ምርጥ ከሚባሉ ጋዜጠኞች ውስጥ አንዷ የምርጫዬ እናት ህሊና ተፈራናትና በነገራችን ላይ ህብረት ትርኢት ላይ አስተዋውሳሉ ድሮ ብላክ ኤንድ ዋይት በነበረበት ጊዜ ቲቪ ኤፍሬም ታምሩ ኢንተርቪው አድርገው ነበር። በእውነቷ ኢንተርቪው ስታደርገው አስተዋውሳለሁና ተብታቱት ናት ሰላምታ ስትሰጥ በቃ እንዲጅነስታ ምናምን ለስራ በጣም ታታሪና ትጉናት በቃ ሰዓታቷን በጠቅላላ ለስራ መታሳልፍ አይነትና እንደዚህች አይነት ልጅ ብትወልድ እና ብታሳድግ በእውነት ትክክል ነው ብዬ ነው ማስበው። በሰባዎች ውስጥ ነበር እዚህ ኢትዮጵያ ቴሌቪዥን የምትሰራው የነበረው። ስትሰራ እናውቃትም ግን ዝናዋን እናውቃለን። ስለዚህ ዛሬ ደግሞ የሷን ልጅ ምርጫዬን ነው ሄሎ የምንለው። ታስታውሻለሽ አይደለ? የኤሚ አዋርድ በዶክመንተሪ አሸንፋ እንዴት ደስ እንዳለ 65ኛው የኤሚ አዋርድ ማሸነፏ ኢትዮጵያውያንን ብቻ አይደለም አፍሪካውያንንም ጭምር ነበር ያኮራው እና እሷም ትኩረቷ ደግሞ የአፍሪካን ይሄ በጎ ገጽታ የአፍሪካውያን ህይወትን ባህልን ይሄ ሙዚቃን ብቻ በጎ ገጽታዎቻችንን እነሱ ነው በዶክመንተሪ ያዘጋጅታ የነበረው። ሽልማቷ ደግሞ ለሰኛው ሁላችንም ነው። አዎ በጣም ደስ ብሎን ነበር ያኔ። ስለሱ ምን ጠይቃታለን። እንደምታውቂው የተለያዩ ዘርፎች ላይ ትሰራለች፣ ሴቶች ላይ ትሰራለች፣ ወጣቶች ላይ ሰባዊ መብቶች ላይ ትሰራለች። ብዙ ጉዳይ ላይ ነው የምትሰራው። ጋዜጠኛ ናት። የጋዜጠኞች ወግ ነው ዛሬ። ሶስት ጋዜጠኞች ሄሎ ምርጫዬ፣ ሄሎ ኢትዮጵያ፣ ሄሎ ሀያት፣ ሄሎ እናት፣ እንዴት ነሽ? ደህና እግዚአብሔር ይመስገን ደህና ነኝ። ምርጫዬ ከስምሽ እንጀምር። ምርጫዬ ማለት ትርጉም አለው እንዴ? የኔ ቤተሰቦች ታሪክ እንደተነገረኝ እንግዲህ ሴት ልጅ ተመኝተው ነበር፣ ሴት ልጅ ፈልገው ነበር። ከዛ ያው ሴት ሲሆን ጊዜ ሴት ልጅ አገኝ ምኞታቸው ሲሳካ ጊዜ ምርጫዬ ብለው ሰየማኝ። ምርጫዬ በጣም ደስ ይላል። አንቺ ተወጇለሽ ስምሽን? በጣም ነው የምወደው በጣም እና እዚህ አሁን አበሻ ሰው ስተዋወቅ ሁሌ ዋው ብለው ይደነግጣሉ ስሜን ስነግራቸው። እዚህ ሀገር ላሉ ሰዎች ሚኒንጉ ለማይገባቸው ሰዎች ሁሌ ለማስረዳት ደስ ይለኛል እና አሁን በቀደም ራሱ ላይ ልንገራችሁ ታሪኩን ብዬ በጣም ደስ ይለኛል የስሜን ሚኒንግ መናገር። እኛም ስንሰማው አዲስ ነው የሆነብን። እዚህ ላለ ሰው ራሱ ስምሽ በጣም አዲስ ነው። በጣም ደስ ይላል። ስላገኘንሽም ዛሬኛ በጣም ነው ደስ ያለንና እንደው ወደ ጋዜጠኝነቱ ሙያ ወደ የህዝብ ግንኙነቱ ሙያ የገባሽበትን መንገድ እናንሳና እናትሽ ወይዘሮ ህሊና የኢትዮጵያ ቴሌቪዥን በ1970ዎቹ እዚህ ትሰራ ነበር። እናት ታስታውሻታለሽ? እኔ ስትሰራ ሳይሆን የማውቃት ከለቀቀች በኋላ ነው የማውቃትና በጣም ታታሪ ሰራተኛ በተለይ ደግሞ ትህትና በቃ ሰላም ስትል እንጂ ጀነስታ ነውና ያንን አረሳውም። በጣም በሰላምታ የታወቀች ናት። ታስተምረን ነበር እኛም ልጅ እያለን በደንብ ጅንሱ ምናምን ብላ እኔንም ታናሽ ወንድሜንም ታስተምረን ነበር። ልክ እንደሷ በጣም ጎበዝ ባልሆንም እጅ ነሳለሁ እኔም ከሷ ተምሬ። ደስ ይላል። የእናትሽ የጋዜጠኝነትና እንደው የህዝብ ግንኙነት ሙያ አንቺ ወደዛ እንድትገቢ ወደ ጋዜጠኝነቱ እንድትመጪ ተጽዕኖ አሳድሮብሻል እንዴ? እንዴት ነው ወደዚህኛው መንገድ የመጣሽው? አዎ በጣም ተጽዕኖ አሳድሮብኛል። እናቴ ከመወለዴ በፊት ጀምሮ ያው ኢትዮጵያን ቴሌቪዥን ዜና አንባቢ ነበረች። በአማርኛ ጀምሮ አይ ቲንክ እንግሊሽም ሰርታለች እና ልጅ እያለሁ ብዙ ጊዜ ወይ እናትሽ ቆንጆ ድምጽ አላት፣ ጥሩ አቀራረብ አላት ይሉኛል እና ያው የድሮ ላይክ በብላክ ኤንድ ዋይት የነበሩትን ቪዲዮዎች አንዳንድ ነገሮቿን አይቼ ነበረ። ግን የበለጠ ተጽዕኖ ያሳደረብኝ አይ ቲንክ 12 ዓመቴ ምናምን ሆኖ ትምህርት ሳይኖረኝ ስራ ከኔ ጋር ትለኝ ነበር ስራዋን እንዳይ እና በዛ ጊዜ ተፈራ ፕሮሞሽን የሚባል ካምፓኒ ነበራት እና
በሱ መስሪያ ቤቷ ብዙ የሚዲያ ስራዎች ትሰራ ነበር ከተለያዩ ኦርጋናይዜሽኖች ጋር እና አንደኛው ኦርጋናይዜሽን ኢንተርናሽናል ሌበር ኦርጋናይዜሽን ነበር እና ብዙ ቪዲዮ ኮንተንት PSA ዶክመንተሪ ትሰራላቸው ነበረ። ልጅ ሆኜ እንግዲህ ከእሷ ጋር ሄጄ ካሜራ ማኖቿ ተከትለዋት ኢንተርቪው ሰው ስታደርግ አይቻለው። አንዳንዴ እምቢ ይሏታል፣ ካሜራ ላይ መቅረብ አልፈልግም። ከዛ ታነጋግራቸው ነበር እና አሁን እንደሱ አይነት ስኪል ለምሳሌ ሶፍት ስኪል የሚባለው ነገር ከእሷ ነው የተማርኩት። ሰው እንዴት እንደምታግባባ እንዴት ኮንፈርት እንደምታሰጣቸው ኢንተርቪው ስታደርጋቸው ማለት ነው። እና ያኔ ነው እንደዚህ ነው እኔም ስራ መስራት ብፈልገው 9 to 5 ቢሮ ውስጥ መዋል አልፈልግም። በቃ እየዞርኩኝ ኮሚኒቲ ውስጥ እየወጣው የሰውን ታሪክ መናገር ፕላትፎርም መስጠት ነው የምፈልገው ብዬ ያኔ ነው ገና ከ12 ዓመቴ የወሰንኩት። ከዛ በተጨማሪ ደግሞ በጣም ጽሁፍ ወድ ነበረ። ከትምህርት ቤት ከሆምወርክ ውጭ ሁሉ ዝም ብዬ ታሪኮች እጽፍ ነበረ፣ ጆርናል ኪፕ አደርግ ነበር እና ጽሁፍ ከወደድኩኝ እንደገና ቁጭ ብዬ ቢሮ መዋል ካልፈለግኩ ዙረት ከፈለግኩ እየዞርኩ ኢንተርቪው ማድረግ ሰውን ጆርናሊዝም ነው በቃ መሆን ያለበት ብዬ በቃ ያኔ ወሰንኩኝ። ስለዚህ ከሷ ነው ተጽዕኖ የመጣው። ከዛ እንደገና የኔም የጽሁፍ ፍላጎት ምናምን ተጨምሮበት በቃ በዛ ነው መሄድ ያለብኝ ብዬ ወሰንኩኝ። በጣም ብዙ ሽልማቶችን የወሰድሽው እና ለእነዚህ ሽልማቶች ያበቃሽ ድሮ ኤሌመንተሪ ያለሽ የነበረሽ እንቅስቃሴ ይመስለኛልና እስቲ ባክሽን እሱ ንገሪኝ። ጥሩ መሰረት ያለው ትምህርት ለስኬት ያበቃል። ያው የግል ጥረትም ተጨምሮበት ማለት ነው። ከኬጂ እስከ ባካሎሪያ ዲፕሎማዬን እስካገኝ ድረስ በሊሴ ገብረ ማርያም ነው የተማርኩት እና በጣም ቆንጆ ትምህርት ቤት ነበረ። በጣም ታፍ ነበረ። ያው ፍሬንች ሲስተም እና ጀርመን ሲስተም ታፍ በመሆናቸው ይታወቃሉ። እና ታይም እዛ ስማር በጣም አፕሪሺየት አላደርገውም ነበር። በጣም ከባድ ነው ላለው ባካሎሪያን ለማግኘት በጣም ነው ያጠናሁት ረጅም ሰዓት። ግን እዚህ መጥቼ ሳየው ትምህርት እዚህ እንዲቀለኝ ነው ያደረገልኝ። ለምን አሁን እዚህ ኮሌጅ ስማር የመጀመሪያ ዲግሪ ጆርናሊዝም ቢሆንም ሜጀሪ የግድ ማትስ ምናምን መውሰድ ነበረብኝ እና የማትስ ሰው ሆኜ አላውቅም። እኔ የጽሁፍ የሊትሬቸር ሰው ነኝ። እርግጥ ግን ማትስ ስወስድ በፊት የሚከብደኝ የነበረው ማትስ እዚህ በዩኒቨርሲቲ ሌቨል የሚያስተምሩት አሜሪካን ሲስተም ውስጥ ማትስ እኔ 9ኛ 10ኛ ክፍል ሊሴ ተምሬዋለሁ ኦልሬዲ እና በጣም ነው ያቀለለልኝ። በጣም ጥሩ ነው ሼፕ ያደረገኝ ትምህርት ቤቱ። ከዛ ውጭ ደግሞ ቋንቋውን ራሱ መቻሉ ላይክ ፈረንሰኛ አሜሪካ ስመጣ እናገረዋለሁ ብዬ አላሰብኩም ነበር። በቃ የፈረንሰኛ ጊዜ አልቋል ብዬ ነበር ያሰብኩት። ግን ለስራዬ ራሱ እንዴት እንደጠቀመኝ እዚህ በጣም ብዙ ፍሬንች ተናጋሪ ፍሬንች ኮሚኒቲ ያለ፣ ዌስት አፍሪካን ኮሚኒቲ፣ ሄሻን ኮሚኒቲ እና አምሃሪክ ስፒኪንግ ሌዞን ተብዬ 2021 ላይ እንትን ተብዬ ያለው እና እረዳለው ኮሚኒቲውን ኢንፎርሜሽን ትራንስሌት አድርጌ ለነሱ ሰጣለው፣ እነሱ ዲሴሚኔት እንዲያደርጉት ወደ ኮሚኒቲ እንዳለ ኢንፎርሜሽን እንዲያገኝ ማለት ነው። ዩኒቨርሲቲ መጀመሪያንም ዲግሪ ስማር የሁለተኛንም ዲግሪ ስማር በጣም ቆንጆ ፕሮፌሰሮች ሜንቶር የሆኑኝ በደንብ ጆርናሊዝምን በቃ በደንብ በጥሩ መንገድ ያስረዱኝ፣ ስኪሌን በየጊዜው እንዳሻሽለ ይረዱኝ። ከዛ ደግሞ ስራ ባልደረቦች አሁን ሲኒየር ፕሮዲሰሮች አሁን ሪታየር ማምን ያደረጉ ናቸው። ግን ስጀምር ከነሱ በጣም ብዙ ተምሬያለሁ። ኢቨን ድምፄን እንዴት ማጉላት እንደምችል፣ የብሮድካስት ቮይሴን እንዴት ማስተካከል እንደምችል፣ የስቶሪ አጻጻፌን፣ እንደሱ አይነት ኤዲቲንግን፣ ሁሉም ነገር በጣም በየአመቱ ነው የተሻሻልኩ የሄድኩት እና እነዚህ ሁሉ ሰዎች ፕሮፌሰሮች፣ ስራ ባልደረቦች ሁሉም ኮንትሪቢዩት አድርገው ነው እዚህ ልደርስ የቻልኩት። እንደገና ደግሞ ኦፍኮርስ እናቴ ያለች በጣም ትልቅ ነገር ነው። ጋዜጠኝነት እኮ ትምህርቱ ራሱ ስትማሪው በጣም ደስ እያለሽ ነው የምትማሪው እና ከመጀመሪያ ደረጃ ትምህርት ቤት የጀመረ መሰረት ደግሞ ጠንካራ ትምህርት በደንብ ነው የሚያግዘው። እኛ ዜናውን ስንሰማ በጣም የተደሰትንበት ትልቅ አዋርድ አሸንፈሽ ነበረ፣ የኤሚ አዋርድን እና እዚህ ስንሰማ በጣም ነው የተደሰትነው። ኢትዮጵያዊ ጀግና ጋዜጠኛ አሸነፈች ኢትዮጵያንም በዓለም አስጠራች እያልን ነበርና ሽልማቱ እንግዲህ ላቅ ያለ አስተዋጽኦ ላበረከቱ ለሰሩ ሰዎች የሚሰጥ ሽልማት ነውና 65ኛውን በ2023 ነበረ ያሸነፍሽው በዶክመንተሪ ስራና በጣም የሚገርም ነው። ማሸነፍሽ ትልቅ ነገር ነው። በዶክመንተሪ ስራ መሆኑ ደግሞ በጣም ትልቅ ነገር ነውና እንደው ያሸለመሽ ጉዳይ በዶክመንተሪሽ የዘገብሽው ዘገባ ምን ነበረ? እሱን እስኪ ንገሪኝ። በጣም ትክክል ነው። 65ኛው ኤሚ በጣም ለኔም ላይክ ሾክ እና ሰርፕራይዝ ነው ያደረገኝ። አልጠበቅኩኝም ነበረ። ካቴጎሪ ውስጥ
ፒቢኤስ፣ ሌላ የታወቁ በጣም ትልቅ ሚዲያ ኦርጋናይዜሽንስ ኖሚኔት የተደረጉበት ነበረ። የተሸለምኩበት ዶክመንተሪ or category historical cultural long form documentary የሚለው ካቴጎሪ ውስጥ ነበረ። ዶክመንተሪ 16 ደቂቃ ነበረ፣ ግን ከ10 ደቂቃ በላይ ሲሆን ብዙ ጊዜ long form ይሆናል እና spotlighting Africans grandeur ነበረ የሚባለው የዶክመንተሪ ስም እና ምንድነው ሃይላይት ያደረገው የአፍሪካን ኢንፍሉዌንስ አሜሪካ ላይ ምን ይመስላል የሚለው እና ፎከስ ያደረኩበት ፋሽን፣ ሙዚቃ፣ ዳንስ፣ ምግቦች እና አርት ነበር፣ ፔይንቲንግ። እሱ ላይ መስራት የፈለጉት ለምንድን ነው? አሁን ብዙ ጊዜ ትራቭል ለማያደርጉ ሰዎች ከዚህ ሆነው አፍሪካን እንደ በቃ ጦርነት ብቻ እንዳለ፣ ረሃብ ብቻ እንዳለ፣ ችግር ብቻ እንዳለ አድርገው የሚያስቡ ሰዎች አሉና ምን ያህል ሪችነስ እንዳለን የአፍሪካውያን ሰዎች በሀገራቸው ላይ ምን ትልቅ ነገር እየሰሩ እንደሆነ ለማሳየት ፈልጌ ነው እሱን የመረጥኩት እና በጣም ከለርፉል ነበር። ያገኘኋቸው ሰዎች በጣም ጎበዞች እና በቃ ደስ የሚሉ ኢንተርቪው ሳብጀክትስ ነበሩ እና እነሱም ነው ያሳመሩልኝ ዶክመንተሪውን። ከማሸነፉም በላይ በጣም ደስ ያለኝ ምንድን ነው ስሜ ተጠርቶ ሄጄ ስታቹዌን በምቀበልበት ጊዜ በትልቁ ስክሪን ሰው በሞላበት አዳራሽ ውስጥ ዶክመንተሪ ታይቷል እና እሱ በጣም ደስ አለኝ። በቃ እንዴት የአፍሪካን ሪችነስ ሰው ላይ ስለቻለ በሱ ምክንያት በጣም ደስ አለኝ። ከዛ በተጨማሪ ደግሞ በሱ ሴም ዶክመንተሪ ቴሌ ማሸንፍ ያለው ሴም ይር እና ሌላም ሁለተኛ ቴሌ ያለኝ ሌላ ዶክመንተሪ የሰራቸው አሉ። ነቶዋ አዋርድ አለ። እሱ ነቶዋ ስሞር ላይክ ጋቨርንመንት ቲቪ ስቴሽናችን የጋቨርንመንት ራን ቲቪ ስቴሽን ስለሆነ በሱ ኳሊፋይ እናደርጋለን። ሶ የተለያየ የሰራቸው ዶክመንተሪዎች አሉ ላይክ ኤዥያን አሜሪካን ላይ ቢዝነስ ላይ ያተኮረ እና ላስት ይር ኤቫ አዋርድ 2025 ላይ እሱን ተሸልሜያለሁ። በስራዎችሽ ማሳየት ወይም መናገር የምትፈልጊያቸው ለየት ያሉ ትኩረቶችሽ ምን ላይ ነው? ትኩረትሽ ምንድን ነው? ጥሩ ጥያቄ ነው። ያው እንግዲህ ሀሳቦቼ በጣም ብዙ ናቸው። ሁሌ አይዲያዎች ይመጡልኛል። ድንገት እየነዳው ኩክ እያደረኩ ሁሉ ሊመጣልኝ ይችላል። አሁን ባለኝ ፕላትፎርም በጣም እንትኖችን ስሞል ቢዝነሶችን በጣም ፕሮሞት ማድረግ ደስ ይለኛል እና ወራዊ የሆነ ሜድን መጋመሪ የሚል ሾው አለኝ። 15 ደቂቃ ሾው ነው እና አሁን በጣም ብዙ ያልታወቁ በትንሽ ነገር የሚሰሩ ሰዎች አሉ፣ ግን በጣም ጥሩ ታሪክ ያላቸው፣ ጥሩ ቢዝነስ ያላቸው፣ ተሰጥኦ ያላቸው እና እነሱን ፕሮሞት ማድረግ በጣም ደስ ይለኛል። ከዛ በተጨማሪ ደግሞ የካልቸር በጣም ኢንትረስት አለኝ እና ብዙ ለአፍሪካን ሄሪቴጅ ማንት በጣም የአፍሪካ ነገር በጣም ደስ ስለሚለኝ ብዙ ሰርቻለሁ። አፍሪካን ሄሪቴጅ ማንት ላይ ኤቭሪ ሴፕቴምበር ይከበራል እና ያሸንፍኩበትም ኤሚውን ለሱ ፕሮግራም የሰራሁት ዶክመንተሪ ነው። በየአመቱ ሴፕቴምበር ላይ አዳዲስ ነገር ሰራለሁ። ሞር የተለያዩ ነገሮች የተለያዩ አፍሪካውያንን አምፕሊፋይ ማድረግ ፕሮሞት ማድረግ ደስ ይለኛል። ከዛ በተጨማሪ ደግሞ ሶሻል ኢሹዝ የምንላቸው አሁን ለምሳሌ ሂውመን ትራፊኪንግ ዶክመንተሪ ላይ እየሰራው ነው። አሁን ያው ሎካሊ ነው የምሰራው። ወደፊት ዓለም አቀፍ ሆኜ ብሰራ ደስ ይለኛል። ኦን ደ ግራውንድስ አፍሪካ የሄድኩኝ እዛው በቃ እንደዚህ አይነት ብዙ የሚነገሩ ታሪኮች አሉ ግሎባሊ እና ምኞቴ እንደዛ ነው እንግዲህ ወደፊት። በጣም ትልቅ ምኞት ነው። የአፍሪካውያንን ስታነሺ ለኢትዮጵያውያን ለአፍሪካውያን መብት ላይም ትሰሪያለሽ፣ ልክ የተለያዩ ቢዝነሶች ላይ ሴቶች ላይ እንደምትሰሪው እና ስለነሱ መብት በደንብ ተቆርቋሪ ነሽ፣ እሱ ጉዳይ ላይ በደንብ ትሰራለች የሚል ነገር አንብበናል እና እንደው አፍሪካ ላይ ስለ አፍሪካውያን ስለ ኢትዮጵያውያን መብት መስራት ምክንያት የሆነሽ ነገር መነሻ የሆነሽ ነገር ምንድን ነው? እነሱንስ ጉዳይ አስመልክቶ ምንድን ነው የምትሰሪው? ልክ በኮቪድ ጊዜ ነው የጀመርኩት እሱ ላይ መስራት። ኢትዮጵያን ኮሚኒቲው ሰፊ ነው እዚህ እና ኢትዮጵያን ኮሚኒቲ አለ። ለምን በአማርኛ
ኢንፎርሜሽኑን ፕሮሞት አናደርግም? ለምን ሴም ሪሶርስ አይኖረንም? ከዛ ደግሞ የፍሬንች ስፒኪንግ ዌስት አፍሪካን ኒዶች ደግሞ ስሰማ ለነሱም እንደዚህ ፕሮሞት መደረግ አለበት ምናምን ብዬ እኔ ነኝ የጀመርኩት። ትራንስሌት እያደረግኩኝ የተለያዩ ኦርጋናይዜሽኖች ኢትዮጵያን ኮሚኒቲ ሴንተር፣ ሌላ ኢሲዲሲ ምናምን የሚባሉ ቦታዎች፣ ከዛ ደግሞ ቸርቾች ደግሞ ይሄ ኦርቶዶክስ ቸርቾች ብዙ አበሻ የሚሄድበት ታርጌት ለማድረግ እና ኢንፎርሜሽን እንዲደርሳቸው ነው እና ሪሌሽንሽፕ ፈጥሬ ኢንፎርሜሽኑን እልክላቸዋለሁ። ከዛ እነሱ ደግሞ ያሰራጩልኛል። እንደሱ አይነት ነገር ጀመርኩኝ። ለምን ብዙ ሰዎች ኢንፎርሜሽን ላይ ኖራቸው ይችላል። ማን ይነግራቸዋል? ትራንስሌት ተደርጎ ካልተሰጣቸው። ፉድ አሲስተንስ ነበረ፣ ቫክሲን የት መገኘት እንደሚችል፣ እንደዚህ አይነት ነገሮች። ከዛ በተጨማሪ ደግሞ ያው ፕሮሞት በማድረግ ብዙ ጊዜ አፍሪካን ሄሪቴጅ ማንት ሲከበር ሁሌ ዌስት አፍሪካን ምግብ ነበረ ኬተር የሚደረገው የሚታዘዘው፣ ግን ዌስት አፍሪካን ፉድ የግድ ሁሉንም አፍሪካ ፕሬዘንት አያደርግም እና ለምን ኢትዮጵያን ምግብ አይደረግም ብዬ ፒች አደረግኩኝ። አይዲያውን ተደርጎ አይታወቅም ነበር እና ፊልሙ እዛ ኢቨንት ላይ የታየው ዶኪመንተሪ አንድ ሰላም የምትባላለች እዚህ ሬስቶራንት ያላት እሷን ፊቸር አድርጊያት ከዛ ኬተርም እንድታረግ አደረግኩኝ። ቪዲዮዋን አይተው ከዛ ምግቧን እንዲበሉ እና ለመጀመሪያ ጊዜ ነው ኢትዮጵያን ፉድ ኬተር የተደረገው ጋቨርንመንት ቢልዲንግ ውስጥ እዛ እና ሁሉም ሰው በጣም ነው የወደደው። ስሙን ጽፈን ምን እንደሚባል ከዛ ትራንስሌሽኑን አድርገን ምን እንደሆነ እንዲያውቁ ምናምን ቢዝነስ ስሞል ቢዝነስ ለመርዳት ቻልኩ። አት ዘ ሴም ታይም ካልቸሩን ፕሮሞት ለማድረግ ቻልኩኝ። በምችለው መንገድ ሁሌ እንደሱ እንትን ለማድረግ ሞክራለሁ። እናትነት ታሪኬን የምነግርበት መንገድ ነው፣ የጋዜጠኝነት ሙያን ቀይሮታል ትያለሽ እና ምንድን ነው ሀሳቡ? እናትነት በጣም ብዙ ነገር ይቀይራል። አሁን ለምሳሌ ስቶሪዎች ስሰራ የሚቀጥለውን ትውልድ ምን ኢንስፓየር ሊያደርጋቸው ይችላል ብዬ ሁሌ ራሴን ጠይቃለሁ። ብዙ ጊዜ ቢዝነስ ኦነሮች ኢንተርቪው ሲያደርግ ቢዝነስ ለሚጀምር ሰው ምንድን ነው ምክራችሁ ምናምን ብዬ ጠይቃለሁ። ለምን የሚቀጥለው ትውልድ እኔም እንደዚህ ጀምሬ እንትን ማለት እችላለሁ ብለው ኢንከሬጅ እንደሆኑ ማለት ነው። ከዛ በተጨማሪ ደግሞ እናቴ ታረገው እንደነበረ አንደኛው ልጄን አደምን ትምህርት ሳይኖረው ሲቀር ቢሮ ይዤው ሄዳለሁ፣ ሹት ላይ ይዤው ሄዳለሁ እና እንደውም እንዲማር በስልክ የነሰጠውና ቢሮል ሹት አርግለዋለሁ። እንደዚህ ሆሪዞንታሊ አርገ ቢሮል እንደዚህ ነው ሹት የሚደረገው ምናምን ብዬ አስተምረዋለሁ እና በጣም ኢንትረስትድ ይሆናል እና በኋላ ላይ ስቶሪ ሲያልቅ ማየት ይፈልጋል እንዴት እንደሚሆን። ኤክስትራ ኬር ወስጄ ነው ያን ስቶሪ የምሰራው፣ ለምን ልጄም እንደሚያየው ስለማቅ። ከስራዬ ግን በተጨማሪ ልጆቼን ከወለድኩ በኋላ ብሎግ ጀምሬ ነበረ። ዋን ፒል አት አ ታይም የሚባል ብሎግ ስለ እናትነት፣ ስለ ካልቸሬ፣ ልጆቼ እንዴት ካልቸሩ እንደማስተምር፣ እንደገና ደግሞ በጣም ትራቭል ማድረግ እንወዳለን፣ የተለያዩ አገሮችን ቦታዎችን ለማየት ለልጆቹም ጥሩ ስለሆነ ብዙ ነገር ለመማር ከልጆች ጋር እንዴት ትራቭል ይደረጋል የሚለውን ምን አደረግን እንዴት ፕላን አደረግ ነው ምናምን የሚለውን ነገር እሱ ላይ እጽፋለሁ እና እናትነት ነው እሱን ያስጀመረኝ። ለምሳሌ ለምን ከአንድ ሰው ኤክስፔሪየንስ ብዙ ነገር ልንማር ስለምንችል እንግዲህ ከኔም ሰው ሊማር ከቻለ ብዬ ለዛ ነው የምጽፈው እሱን ብሎግ። እንዲህ በጣም ትልቅ ነገር ነው። እሷ ጋዜጠኝነትን ያየችው እኮ ከእናቷ ነው። እሷ ደግሞ አሁን ጋዜጠኛ ሆና ልጆቿን ደግሞ እያሳየች ነው እና ከትውልድ ትውልድ እየተሸጋገረ ነው ሙያው። ቅድም ስለ ልጅ አስተዳደግ እያነሳሽ ነበረ። 2 ልጆች አሉሽ አይደለም? አሉኝ። እንዴት ነው ልጅ አስተዳደግ ህይወት እንዴት ነው? የኢትዮጵያን ባህል ያውቃሉ? ምን ያውቃሉ? ምን አስተማርሻቸው? ያለፈው ዓመት ኢትዮጵያ ይዣቸው ሄጄ ነበረ። ወደ 3 ሳምንት ከምናምን አሳለፍን እዛ እና በጣም ነው የሚወዱት። እዚህ ኢትዮጵያም ከመሄዳቸው በፊት ገና ከልጅነታቸው ጀምሮ የመጀመሪያው ልጄ በ4 ወሩ ዶሮ ወጥ አስበልቼዋለሁ በደንብ እንዲለምድ። በ4 ወሩ ስለ ታሪኩ ይነገራቸዋል። ብዙ ስለ ኢትዮጵያ መጽሐፎች አሉ፣ የልጆች መጽሐፍ፣ ኢቨን ስለ ኢትዮጵያ ታሪክ አይነት መጽሐፎች እናነብላቸዋለን እና እሱን ሁሉ ተነቦላቸው ምናምን ኢትዮጵያ ሲሄዱ በቃ በጣም ነው ደስ ያላቸው እና እንደውም ትልቁ ልጄ አማርኛ ይማራል እዚህ እና ይጽፋል፣ ያነባል። ያው የቆጠረም ቢሆን ያነባታል፣ በደንብ ያውቃል፣ ፊደሉን ይማራል።
መናገር ላይ ነው አሁን የቸገረው። ይገባዋል ግን ሲመልስ ወይ በእንግሊዝኛ ወይ በፈረንሳይኛ ይመልስልናል። ግን ኢትዮጵያ ሄደን ጊዜ ከልጆች ጋር ሲጫወት ሰፈር ውስጥ መሲል አማርኛ ማውራት ጀምሮ ነበር። ባለቤቴን በጣም ሰፖርቲቭ ነው በዚህ ረገድ። በጣም ታሪካቸውን እንዲያውቁ ስለሚፈልግ ቸርች እኔ እንኳን ሳልሄድ እሱ ይዣቸው ይሄዳል። ኦርቶዶክስ ቸርች ነው፣ ያው ክርስትናቸውንም የተነሱት እዛም ነው የሚማረው። ማክሰኞ አማርኛ ይማራል፣ አርብ መዝሙር ይማራሉ። አንዳንድ ጊዜ ለምሳሌ ገና ሲሆን፣ ፋሲካ ሲሆን፣ አሁን በቀደም ደግሞ አዲስ ዓመት የሆነ ጊዜ መዝሙር ያቀርባሉ። ማን ነው ስማቸው ልጆች? የመጀመሪያው አዳም ነው፣ አዳም። ሁለተኛው ደግሞ ካሌብ። ዋው! አንቺ ነሽ ያወጣሽላቸው? አዎ እኔ ነኝ ያወጣሁት። ስም እኔ ነኝ ያወጣሁት። ለምን? አንደኛ ነገር የፈረንጅ ስም ልሰጣቸው አልፈለግኩኝም ነበረ። ለባለቤቴ ቤተሰቦችም ወደ ሌላ ለምንተዋውቃሽ ሰዎች ስማቸው ከባድ ያልሆነ አለ አይደለ? ለእነሱም ፕሮናንስ ለማድረግ ከባድ ያልሆነ ስም፣ በቃ ዩኒቨርሳል የሆነ ስም ነበር የፈለግኩት። ስለዚህ ያው እዚህ ሀገር ሚድል ኔም የሚሉት ነገር አለ። አንተ ሚድል ኔም አውጣ፣ እኔ ፈርስት ኔማቸው እኔ ነኝ የማወጣው ብዬ በስማምተን እኔ ነኝ ስም ያወጣላቸው። ምግብ ትሰሪያለሽ? የኢትዮጵያ ምግብ የሚወዱት ምግብ አለ አንቺ ስትሰሪ? ምንድን ነው? አዎ እሰራለሁ። በጣም እነሱ ስለሚወዱ ሽሮ አማረኝ ይላሉ። ድንገት ኦር ምስር ይለኛል። ደግሞ ኩክ ማድረግ ይወዳል። ትልቁ ኪችን ውስጥ ይረዳኛል። ማማሰል ምን በጣም ደስ ስለሚለው፣ ስለዚህ ለእነሱ ብዬ እሰራላቸዋለሁ። ደግነቱ እንጀራ መጋገር የለብኝም። እውነት ለመናገር እንጀራ መጋገርም አልችል። አንድ ጊዜ ሞክሬ አልሆነልኝም፣ ግን ይሸጣል። ጋዜጠኝነትና የዩኒቨርሲቲ መምህርነት ከእናትነት ጋር ተጨምሮ አይፈትንም? እንደው በአሜሪካ ኑሮ ጊዜው እንዴት ነው የሚሆነው? ቀላል ነው አልልም፣ ቻሌንጂንግ ነው። ግን አንደኛ ነገር በጣም ሰፖርቲቭ የሆነ ባለቤት አለኝ። እኔም ሰፖርት እንደራረጋለን። በሳምንት 2 ነው ማስተምረው ዩኒቨርሲቲ እንግዲህ እና ከስራ ወጥቼ አንዳንድ ቀን ሎንግ እንግዲህ ሊሆን ይችላል፣ ፕሬስ ኮንፈረንስ ሊኖር ይችላል፣ 2-3 ሹት ሊኖረኝ ይችላል እና ከዛ ቀጥታ ነው ወደ ዲሲ የነዳው መሄደው ለማስተማር እና የክላስ ፕሮግራሜን ቅዳሜ ነው ማዘጋጀው ለሳምንቱ። ሰኞና ሮብ ስለማስተምር ስለማይመቸኝ ቅዳሜ አዘጋጅቼ ጠዋት እሱን ጨርሳለሁ። ስለዚህ በቃ ቀጥታ ሄጄ ወደ ማስተማሪ መቀጠል እችላለሁ። በጣም የምወደው ነገር ነው። ከድሮ አንድ ቀን ማስተማር እፈልጋለሁ ብዬ ወስኜ ነበረ እና ለዛም ነው ማስተርሴን ልማር የፈለግኩት። የቀጥለውን የጆርናሊዝም ጀኔሬሽን ማስተማር ስለቻልኩኝ እና እንደሱ ያደረኩ ነው ባላንስ ማድረገው፣ እናትነትንም ማስተማሩንም ስራውንም። ምርጫዬ ወንድምሽም ጋዜጠኛ ነው እንዴ? ፊልምን ያጠናው ሃዋርድ ዩኒቨርሲቲ። ከዛ ወደ ጆርናሊዝም ውስጥ ገባ እና ቪኦኤ ለረጅም ዓመት ሰርቶ እንደውም ፖርቹጊዝ ዩኒቨርሲቲ ያለ ፖርቹጊዝ ተማረ። ብራዚል ሄዶ 7 ወር ኖሮ ነበረ። ፖርቹጊዝ ዲፓርትመንት ቪኦኤ ይሰራ ነበረ ለብዙ ዓመታት። ከዛ አሁን ማስተርሱ ሊማል ወደ ፖርቹጋል ሄዷል። ግን ጋዜጠኝነት ውስጥ ነው እሱም የገባው እንዳጋጣሚ ሆነ። ቤተሰቡ ሙሉ ጋዜጠኛ ሆኗል በጋዜጠኝነት። ቤተሰቡ ሁሉ በጣም ህሊና እናትሽ ማለት ነው። መልካችሁም ይመሳሰላል፣ ስራችሁም ይመሳሰላል። ይሄ የስራ ትጋትም በጣም ትጉ እንደነበረች አውቅ ነበረና በጣም ታታሪ ነበረችና ታታሪነቷንም ነው አብረሽ ወሰድሽው። እና እንዴት ነው አሁን እኛ እዚህ ስለ ምክክር እያወራን ነውና ቤተሰቡ ውስጥ የመመካከር የመነጋገር የመደማመጥ የመግባባት ልማድ አላችሁ? ከድሮ ጀምሮ በቃ ይሄ ኦፕን ኮንቨርሴሽን ነበረን ከእናታችን ጋር እና በጣም ሀሳባችንን ኦር አይዲያችንን ኦር ህልማችንን በጣም ሰፖርት ታደርግ ነበረ። አንድ ነገር ላይ ኢንትረስት ካለን እንደዚህ አርጉት እንደዚህ እንትን በሉ ትላለች እና በጣም እሱ ነው ኢንስፓየር ያደረገን። ከኛ ኢቭን አሳይመንት ሲኖርን ከኛ እኩል ቁጭ ብላ ነበረ ተጨንቃ የምትሰራልን የምትረዳን ሞቲቬት የምታደርገን። ስለዚህ እሱ ሁሉ በጣም በጣም ረድቶናል። አሁን እንግዲህ እንደሚታወቀው ያው ሶሻል ሚዲያው ዓለምን ይዞታል ማለት ይቻላልና እንደው በበጎ ጎኑ ለሀገርም ለወገንም እንደው ለዓለምም የሚጠቅም ነገር እንዲሁም ደግሞ በተለይ አሁን እኛ የተነጋገርንበት ያለንባቸው እነኚህ ምክክር ሐሳቦች
እርስ በርስ የሚያግባቡ የሚያከራክሩ ሳይሆኑ የሚያግባቡ ሀሳቦችን እንዴት ነው በህብረተሰብ ውስጥ ማስረጽ የሚቻለው እያለ ከአያት ጋር እያወራን ነበር። አሁን 3 ጋዜጠኞች ተሰብስበናልና አሁን አሳሳቢ ሆኗል ሶሻል ሚዲያው ማህበራዊ ሚዲያው ሁሉንም ሰው ጋዜጠኛ አድርጎታል። ሁሉም ሰው መረጃዎችን ፖስት ያደርጋል። የሚከተለው የሚያየው ሰውም አለ። ከዛ ደግሞ በሌላኛው ጎኑ ደግሞ የተለያዩ ሜንስትሪም ሚዲያዎች ደግሞ አሉና እንደው ሁለቱንም ማስታርቆ ለማህበረሰብ የሚያግዝ የሚጠቅም ለውጥ የሚፈጥር አይነት ስራዎች እንዴት ነው የሚሰራው? በጣም ጥሩ ፖይንት ነው ያነሳችሁት። ሶሻል ሚዲያ በጣም ዓለምን ነው በቃ እንትን ያለው ቴክ ኦቨር ያደረገው እና በአንድ በኩል ጥሩ ነው ብዬ አምናለሁ። ለምን ፕላትፎርም ሰጠ። ድምጽ ላልነበራቸው ሰዎች እንደዚህ ተጠርቶ ፕላትፎርም ላልነበራቸው ሰዎች ታሪካቸውን ለመናገር ኤክስፒሪየንሳቸውን ለማካፈል ምናምን መኖሩ ጥሩ ነው። መጥፎ የሚሆነው መቼ ነው? ሚስ ኢንፎርሜሽን ቶሎ ክሊክ ለማግኘት ማይሆን ታሪክ ፍጥርጥር አድርገው እንትን የሚሉ ነገሮች ሰዎች አሉና እሱ ነው ጆርናሊዝም አፌክት የሚያደርገው። ለምን ጆርናሊዝም ራሱን የቻለ ፕሪንሲፕል አለው አይደለ? ሪሰርች አለ፣ ሪሰርች የሚባል ፋክት ቼኪንግ አለ፣ ኤቲክስ የሚባል ነገር አለ እና እነሱን ሁሉ ፕሪንሲፕሎች እኛ ጆርናሊዝም የተማርናቸው እንግዲህ ያለንበት ሰዎች እናውቀዋለን እና እነሱን ፕሪንሲፕሎች ጨምሮ ከሶሻል ሚዲያ ጋር አብሮ እንትን በደንብ ታሪክን መናገር ይቻላል። አምፕሊፋይ ማድረግ ስትሬንግትን ጆርናሊዝምን ሶሻል ሚዲያ ስትሬንግትን ሊያደርገው ይችላል በትክክሉ ፕሪንሲፕሉን የተከተልን እስከተጠቀምነው ድረስ ማለት ነው። ሚስ ኢንፎርሜሽንን ፋይት ማድረግ ይኖርብናል የጆርናሊዝም ኢንቴግሪቲ ስላለን እና ሶሻል ሚዲያንም በጥሩ መጠቀም እንችላለን። በጣም ትልቅ ነገር ነው። በተለይ ሶሻል ሚዲያ በጣም ብዙ ኢንፍሉዌንሰሮች እየመጡ ነውና ያልታዩ ያልተገለጡ ብዙ ታሪኮች፣ ባህሎች፣ ቅርሶች ስላሉ ደግሞ እነሱን ጉዳዮች ደግሞ ለማሳየት ለማስተዋወቅ ደግሞ ትልቅ እድልን ይዞ ነው የመጣውና እንዳልሽው ነው ምርጫ ሁለቱንም አይቶ እንግዲህ ባላንስ አድርጎ ለበጎ ነገር መጠቀም ትልቅ ነገር ነው። ዛሬ ስላገኘንሽ በጣም ደስ ብሎናል። ቅድም ግን ባለፈው አመት መጥቼ ነበራልሽ ኢትዮጵያ ሳንገናኝ እንዴት አየሽ አዲስ አበባ? ምን አየሽ? ምን ለውጥ አየሽ አዲስ አበባ? ልክ ያለፈው ዲሴምበር ነበር የመጣ ነው። ላይክ ባለቤቴን ልጆቼን ሁላችንም ነበር የመጣ ነው እና በጣም ደስ ይል ነበር። ከብዙ አመታት በኋላ ነበር ኢትዮጵያ የተመለስኩት። በጣም ተለውጦ ነበረ። ግን በደንብ አዲስ አበባን አስጎበኛቸው። የተወለድኩበት ሆስፒታል ጀምሬ የካቲት 12 እዚህ ነው የተወለድኩት። የተማርኩበት ትምህርት ቱር ሰጠኋቸው ትምህርት ቤት እና በጣም ቆንጆ ጊዜ ነበረ እና ኔክስት ታይም ስመጣ ደግሞ እናንተን ማያቸዋለሁ። እንጠብቃለን። ልጆችሽ ወደዱት የእናታችን ሀገር ብለው? በጣም ነው የወደዱት። ሲሄዱ እያለቀሱ ነው የሄዱት። መሄድ አልፈለጉም ነበረ እዛ ካልቀረን ብለው። በጣም ነው የወደዱት። አሁን ራሱ ሁሌ እናቴን ሲያናግሯት መቼ ነው የምንመጣው ምናምን ይሏታል። ስለዚህ እንግዲህ ወደ ኢትዮጵያ ስትመጪ የእሁድ ቤታችን እንግዳ ትሆኛለሽ። ስለዚህ ጥሩ ጊዜ ይኖረናል ማለት ነው። ቡና ጋብዝሻለን ስትመጪ። በጣም ነው የምናመሰግንሽ ምርጫዬ። ስለተገናኘን በጣም ደስ ብሎናል። ላንቺና ለቤተሰቦችሽ መልካሙን ሁሉ እንመኛለን። እንግዲህ ባይ ባይ ልንልሽ ነው። እናመሰግናለን። ቻው። ባይ። እሺ፣ በጣም አመሰግናለሁ ለጊዜያችሁ። እሺ፣ ቻው።